በዚህ ቪዲዮ ስለ ዩቲዩብ ኮፒራይት ነው እመነግራችሁ። ያ ማለት የሰዎችን አይዲያ አምተን ሰርተን ከሆነ ሙዚቃ ሊሆን ይችላል፣ መዝሙር ሊሆን ይችላል፣ ወይ ደግሞ ቪዲዮ ሊሆን ይችላል፣ ብቻ ኤኒቲንግ አምጥተን ከቪዲዮአችን ጋር ያስገባነው ነገር ካለ ኮፒራይት ይለናል። ምናልባት ቪዲዮውን አፕሎድ ስናደርግ ቼክ ያደርግና አይ ፍሪ ነው ካለ በኋላ ኤኒ ታይም ምናልባት ከአንድ ወር፣ ከሁለት ወር፣ ከአንድ አመት፣ ከሁለት አመት ወይም ደግሞ ከአንድ ቀን በኋላ ኮፒራይት ልኩብናል ኦነሩ ሲደርሰው ማለት ነው። እና ባየው ሰዓት ዘን ወይ ቶሎ ብለን ካላጠፋ ነው ወይ ደግሞ ከሰዎች ጋር ካልተደራደርን ወይ ትሪም አድርገን ቆርጠን ካላወጣ ነው ቻናላችን ይጎዳል። በተደጋጋሚ ስትራይክ የሚላክብን ከሆነ ሊታገድ ይችላል፣ እስከ መዘጋት ድረስ ሁሉ ይደርሳል። ስለዚህ አንደኛ እንዴት ነው ቻናላችን ኮፒራይት አለው የለውም? የኛን ቪዲዮ ማን ወስዶ አፕሎድ ያደረገው? እኛ የማንን ቪዲዮ፣ የማንን ሙዚቃ፣ የማንን መዝሙር፣ የማንን ዳታ ወስደናል? ከኮፒራይት ፍሪ የሆነ ቻናል ነው ወይ ያለን የሚለውን አትሊስት በየሳምንቱ በየሁለት ሳምንቱ ቼክ ማድረግ ይጠበቅብን ነው። እና ትናንት እችን ቪዲዮ ሰርችላችሁ ነበር አይደል? ድህነት ይብቃን የሚል ቪዲዮ። እዛ ላይ አንድ ኤግዛምፕል ያነሳሁት ነበረ። በ23 በ24 አመታቸው አሜሪካን ጎት ታለንት ሄደው $1 ሚሊዮን የተሸለሙ ልጆች በሰርከስ ውድድር ማለት ነው። እና እስኪ ታለንታችሁን መክሊታችሁን ተከተሉ ብዬ አሳይቼ ነበረ። ከቪዲዮ ውስጥ ነበረ የ32 ደቂቃ ቪዲዮ ነበርና አይ ቲንክ 26ኛው ኦር 27ኛው ደቂቃ ስደርስ እስኪ አሜሪካን ጎት ታለንት ልጆች ያቀረቡትን ምናልባት የሚያነቃቃችሁ ከሆነ ራሳችሁን እንድትፈትሹ የሚያደርግ ከሆነ ላሳያችሁ ብዬ ነበረ ያን ቪዲዮ ያስገባሁትና በጣም ትንሽዬ ደቂቃ ቪዲዮ ነው። ግን ቪዲዮውን አፕሎድ አድርጌ ከጨረስኩ ከ3 ሰዓት ከ4 ሰዓት በኋላ የዛን ቪዲዮ ሞኔታይዜሽን አገዱት፣ ብር እንዳይሰራ አደረጉት። እንዲሁም ደግሞ ኮፒራይት አለው ብለው ቴክስት አደረጉልኝ ማለት ነው። እና ኢሚዲየትሊ ምን አክሽን ነው የወሰድኩት? ሙሉ ለሙሉ ቪዲዮውን አላጠፋሁትም። እዚህ ጋር እንደምታዩት ቪዲዮ አለ። ነገር ግን ከዛ እናንተን ለማሳየት ቆርጬ ያመጣኋትን ቪዲዮ የ3 ደቂቃ ኦር የ2 ደቂቃ ቪዲዮ ናት መሀል ላይ የገባቸው። ያችን ቆርጬ ጣልኳት ማለት ነው። እዚሁ ቻናላችን ላይ ኤዲት ማድረግ ስለምንችል አውቶማቲካሊ ራሱም ሳፖርት ያደርገናል። ያን ባላደርግ ኑሮ ሞኔታይዜሽኑም ተነስቷል፣ እንዲሁም ደግሞ ኮፒራይትም አለው ማለት ነው። ሶ በተደጋጋሚ እነዚህ ኮፒራይቶች በተደጋጋሙ ቁጥር ደግሞ ቻናሌ እየተጎዳ ይሄዳል፣ እስከ መዘጋት እስከ መታገድ ድረስ ይደርሳል። ሶ ኢን ጀነራል እስኪ ስለ ኮፒራይት እንዴት ነው ቻናላችሁ ጋር ቼክ ማድረግ ያለባችሁ፣ እንዲሁም ደግሞ ከተላካባችሁ ወይም ደግሞ ሰዎች ዳታችሁን ከወሰዱት ምንድነው ማድረግ ያለባችሁ፣ በአጠቃላይ ኮፒራይት ማለት ምን ማለት ነው የሚለውን እጥር አድርጌ ስለሚጠቅማችሁ ላሳያችሁ። ከዛ በፊት ግን ለማታውቁኝ ሄዋን ነኝ። ፕሊዝ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜው የምለቃችሁ ቪዲዮዎች እንድረሳችሁ ኖቲፊኬሽን አሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። እያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁኝ ቆዩ። Universal Tube ወደ ቻናላችን ዩቲዩብ ስቱዲዮ ውስጥ እንገባለን። እዚህ ጋር ክሊክ እናደርግና ዘን ዩቲዩብ ስቱዲዮ የሚለውን ይሄን ክሊክ እናደርጋለን። እዚሁ የቻናሌ ዳሽቦርድ ላይ ልክ እንደምታዩት ቻናል ቫዮሌሽን የዩቲዩብ ህግን ጥሰሻል እያለኝ ነው። በባለፈው ለተማሪዎች አንዳንድ ጥያቄዎችን ጉግል ላይ ሰርች ስታደርጓቸው መልሳቸው ሂድን ነው እና ክፍያ ከፍላችሁ ነው መልሱን ማየት የምትችሉት። ያን እንዴት ሃክ አድርጋችሁ ያለ ክፍያ መልሱን ማግኘት እንደምትችሉ ቪዲዮ ሰርቼ የተላከብኝ ስትራይክ ማለት ነው። ቪዲዮን አውቶማቲካሊ ወደው ነው ያነሱት። ስትራይኩ ደግሞ ስቲል አለ። መስራት የሌለባችሁ ኤሪያ ቻናላችሁን ሊያዘጋ የሚችል ስትራይክ የሚያስልክባችሁ ኢን ጀነራል እዚህ ኤሪያ ላይ እንዳሰሩ አደራ ብዬ እችን ቪዲዮ ካሁን በፊት ሰርቼላችሁ ነበር። ምናልባት ልክ እንደኔ ቴክኖሎጂ ነክ ትምህርቶችን ወይም ደግሞ ቱቶሪያሎችን ኦር ቪዲዮዎችን የምትሰሩ ሰዎች ካላችሁ ስለሚጠቅማችሁ እችን ቪዲዮ እዩት። መስራት የሌለባችሁ መንካት የሌለባችሁ ኤሪያዎች ማለት ነው። ምክንያቱም በተደጋጋሚ እየሰራው ቪዲዮዎችን ዲሊት ያደርጋሉ፣ ኮፒራይት ይልካሉ፣ ስትራይክ ይልካሉ። ከነሱ ጋር የተደራደርኩበትም ብዙ ነገር ስላለ ምናልባት እናንተ ከራሳችሁ ከምትማሩ እኔ ጋር ተምራችሁ ራሳችሁን ፕሮቴክት ብታደርጉ ይጠቅማችኋል ብዬ ስለማስብ ነው። ታውቃላችሁ እኔ ያንዳንዱ ነገር ነው በግልጽ መነግራችሁ። ቪዲዮውን አፕሎድ ሳደርገው ቼክ አድርጎ 100% ኮፒራይት ፍሪ ነው ብሎ ነበር። ከዛ ከ3 ሰዓት ከ4 ሰዓት በኋላ ነው
የላኩት ማለት ነው። ሞኔታይዜሽኑን ያነሱት የዛችን የቪዲዮዋን ብቻ ማለት ነው ብር እንዳሰራ የቻናሉን ሳይሆን የቪዲዮዋን ብቻ። እንግዲህ የ32 ደቂቃ ቪዲዮ ነው። ከዛ ከ32 ደቂቃ ቪዲዮ የ2 ደቂቃ ኦር የ3 ደቂቃ ለዛም የተቆረጠች ማለት ነው። ኖርማሊ ፉል ስክሪን አድርጌ ሳይሆን ትንሽዬ እንደዚህ አድርጌ እኔ ራሴ እያለው ልክ አሁን ሪአክሽን ቪዲዮ የሚሰሩ አለ አይደለ? ልክ እንደዛ ነበር ያስገባሁት። እና ከዛ በኋላ እዚህ ኦፕሽን ውስጥ ገብቼ ክሪምፕ አድርጌ ቆርጬ አወጣኋት። ከዛ በኋላ ልክ እንደምታዩት ዩር ቻናል ኢዝ ኖት አፌክትድ፣ ቪዚቢሊቲም ችግር የለበትም፣ ሞኔታይዜሽንም ኦልሬዲ ሞኔታይዝ ነው ብሎ ልክ እንደምታዩት ራይት አድርጎታል። ቆርጬ ካወጣኋት በኋላ ማለት ነው። ስለዚህ ልክ እንደኔ የሆነን ሰው ዳታ በስህተት ኦር ሳታውቁ አስገብታችሁ ከሰራችሁና እዚህ ላይ ከላኩባችሁ ቀጥታ እዚህ ኦፕሽን የሚለውን ክሊክ አድርጋችሁ ራሱ ይመራችኋል። አሁን ኦልሬዲ ይሄ ሃንድል ወይም ደግሞ ፊክስ ስለተደረገ ነው እንጂ ቪዲዮውን ዲሊት ማድረግ ነው ወይስ ክሪምፕ አድርጋችሁ ማውጣት ነው ወይስ ደግሞ ሙዚቃ ኦር መዝሙር ከሆነ መዝሙሩን ሚውት ላድርግላችሁ፣ ሙዚቃውንም ሚውት ላድርግላችሁ ኦር በሌላ ሪፕሌስ ማድረግ ትፈልጋላችሁ ብሎ እያንዳንዱን ኦፕሽን ይሰጣችኋል። ይሄ ልክ እንደምታዩት ኦልሬዲ ፕሮብሌሙ ፊክስ ስለተደረገ ነው ወይም ደግሞ ስላስተካከልኩት ነው። እና አደራ እጠቀማለሁ እለወጣለሁ ብላችሁ አይደለም ጊዜያችሁን ሰጣችሁ እየሰራችሁ ያላችሁት። ኮፒራይት ላይ በጣም ጥንቃቄ ማድረግ ይጠበቅባችኋል። ስለዚህ እዚሁ ቻናላችሁ ዳሽቦርድ ላይ ትሄዱና ኮፒራይት የሚል አለ። እዚህ ላይ ይሄኛውን ክሊክ ታደርጋላችሁ። እዚህ ቻናል ኮፒራይት ላይ ማች ማለት የእናንተን ቪዲዮ ወስደው አፕሎድ ያደረጉ ሰዎች ካሉ ቀጥታ ኖቲፊኬሽን ይደርሳቸዋል። እንዲሁም ደግሞ እዚሁ ዳሽቦርድ ላይ ያስቀምጥላቸዋል። ብዙዎቻችሁ ሚስ የምታደርጉት ነገር የኔ ቻናል ጀማሪ ነው ወይም ደግሞ ትንሽ የሆነች ዳታ ነው የወሰድኩት አያውቁትም አይደርሱብኝም ብላችሁ ነው የሰው ቪዲዮ ቆራርጣችሁ የምታስገቡት። ያ ግን ልክ እንዳልሆነ እዚህ ጋር ላሳያችሁ። ይሄ ማች ማለት የኔን ቪዲዮ ቀጥታ ወስደው አፕሎድ ያደረጉ ቻናሎች ማለት ነው። እነዚህ ቪዲዮዎች የኔ ቪዲዮዎች ናቸው። የተለያዩ ሰዎች ቻናላቸው ላይ ወስደው የጫኗቸው ከዩቲዩብ ቻናሌ ያለኔ ፈቃድ ዳውንሎድ አድርገው ይሄን ቪዲዮ ከነዛ ሰዎች ቻናል እንዲወርድልኝ ማድረግ ባስብ የነዛን ሰዎች ቻናል ግዴታ ሂጂ ማየት አይጠበቅብኝም። እዚሁ ጋር ስትራይክ ወይም ደግሞ ኮፒራይት መላክ እችላለሁ። ቀጥታ ለዩቲዩብ ኦነሮች እነግራቸዋለሁ ወይም ደግሞ እጽፋለሁ። ኦልሬዲ እነሱ ምን ያህል ፐርሰንት ከኔ ኮንተንት እንደወሰዱ እዚህ ላይ አስቀምጠውልኛል። ለምሳሌ ይሄኛውን ቪዲዮ ወስዶ የጫነው ሰው 40% ከኔ ቪዲዮ ጋር ማች ያደርጋል። በተወሰነ መልኩ ቀይሮታል። የሆነ ኤዲት ያደረገው ነገር አለ እና ማን ነው ይሄን ቪዲዮ ወስዶ የጫነው የሚለውን ማወቅ ከፈለጋችሁ ይሄኛውን ክሊክ ስታደርጉ ቀጥታ ወደዛ ሰው ቻናል ይወስዳችኋል። ልክ እንደምታዩት ይሄ ነው። የምጽፈው እኔ ነኝ። ሙሉ ኦዲዮ የኔ ነው፣ ቪዲዮ የኔ ነው። ሙሉ ለሙሉ ዳውንሎድ አደረገና ከዛ በኤአይ ድምጹን ብቻ ቀየረው። እኔ የሰራሁትን ቪዲዮ ሲያወራ ቪዲዮ ወንድ ነው የሚመስለው። ዘን ራሱ ቻናል ላይ ወስዶ አፕሎድ አደረገው። እስቲል እንደዛ አድርጎትም 40% ካንቺ ቪዲዮ ጋር ማች ያደርጋል። ስለዚህ ባለቤት ነኝ ብለሽ ይሄን ቪዲዮ ዲሊት ማስደረግ ትችያለሽ እያለ ነው ዩቲዩብ ራሱ። ምንድነው የሚጠበቅባችሁ? ወይ ከልጁ ጋር ተደራድራችሁ ብር እንዲከፍላችሁ አድርጋችሁ ቪዲዮ እዛው ላይ እንዲቆይላችሁ ማድረግ ትችላላችሁ። ወይ ደግሞ ቪዲዮአችሁ ከዛ ዩቲዩብ ቻናል እንዲወርድ ማድረግ ትችላላችሁ። ሰዎች በዚህ መልኩ ነው ወደ ዩቲዩብ ቻናላችን የ1 ደቂቃ፣ የ2 ደቂቃ፣ የ3 ደቂቃ ከሙዚቃቸው፣ ከቪዲዮአቸው፣ ከፊልማቸው ቆርጠን ስንወስድ ስትራይክና ኮፒራይት እየላኩብን ያሉ። የሰው ዳታ፣ የሰው ሙዚቃ፣ የሰው ቪዲዮ፣ የሰው ኮንተንት አትጠቀሙ። ቻናላችሁ ይጎዳል። አብዛኛው ሰው ስለሌላ ሰው ምንም አይመለከተው። ጀስት እኔ ኦነር ከሆንኩኝ ለምን ያለኔ ፈቃድ ወሰደ ብሎ ነው። እናንተ ጋር 1 ሰከንድ ባልሞላ ፎርማለች የምትሞላ እንዴት እንደሚሞላ እዚሁ ላሳያችኋለሁ። ያችን እዚሁ ራሱ ዩቲዩብ ቻናል ላይ ሆኖ ይሞላል። ዘንድ ቀጥታ ከናንተ ቻናል ላይ ኮፒራይት እንዲላክ፣ ስትራይክ እንዲላክባችሁ፣ ቪዲዮ እንዲጠፋ፣ በተደጋጋሚ ዋርኒንግ እንዲሰጣችሁ ያደርጋሉ። መጨረሻ ላይ ተደጋጋሚ ስራ መስሩ ከሆነ ቻናላችሁ ይዘጋል ማለት ነው። እኔ ግን ይሄን ያህል ቪዲዮ በማወቅም ባለማወቅም ቪዲዮን እየወሰዱ ዩቲዩብ ቻናላቸው ላይ አፕሎድ አድርገዋል። ያድርጉ፣ ችግር የለውም። እንዴት ነው ስትራይክ የሚልኩብን? እዚህ ቪዲዮ ላይ ሃይላይት ስታደርጉ እዚህ ጋር ሙቭ ቱ አርካይቭ ወደ አርካይቭ ሙቭ እንዲያደርግ ማድረግ ትችላላችሁ። እንዲሁም ደግሞ ይሄኛው ልክ እንደምታዩት ስትራይክ ነው አይደል? ሪኩዌስት ቪዲዮ ሪሙቫል። ምክንያቱም አሁን ለምሳሌ ይሄኛው ቪዲዮ 40% ከኔ ቪዲዮ ጋር ማች ያደርጋል
ይሄኛው ቪዲዮ 100% ያለምንም ኤዲት ሙሉ ለሙሉ ነው የወሰደው። ይሄኛው 20%፣ ሌሎቹ 100% ናቸው። እዚህ ጋር ኔክስት እያላችሁ ብትሄዱ በጣም ብዙ ቻናሎች አሉ የኔን ቪዲዮ እየወሰዱ አፕሎድ የሚያደርጉ። ኤኒዌይስ ወደዚህ እንመለስና ልክ እዚህ አካባቢ ሃይላይት ስታደርጉት ይሄ የስትራይክ ምልክቱ ሪኳይስት ቪዲዮ ሪሙቫል የሚል አለ አይደል? ይሄን ክሊክ እናደርገዋለን። ያ ማለት ቪዲዮ ከዛ ዩቲዩብ ቻናል እንዲያጠፋልን እና ለዛ ሰው ስትራይክ እንዲልክበት ከፈለኩ ማለት ነው። ስለዚህ ልክ ወደዚህ ወስዳችኋል። ይሄ ማለት የራሴ ዩቲዩብ ቻናል ነው ኦነሩ ማለት ነው። ከዛ ቪዲዮ የትኛው ቪዲዮ ነው? ይሄኛው ቪዲዮ ነው። ኖርማሊ ታይትሉ ኤቭሪቲንግ እንዳለ ዲቴል አለ። ኮፒራይት ኦነር ሜቢ ፐርሰናል ልትሆኑ ትችላላችሁ ወይም ደግሞ በግሩፕ ከፍታችሁ የምትሰሩት ካምፓኒ ሊሆን ይችላል። ሶ የኔ ማይሰልፍ ነው የሚለው። ኮፒራይት ኦነር ኔም ፉል ኔማችሁን ኦልሬዲ ቻናሉን ስትከፍቱ የሞላችሁት ዳታ አለ አይደለ? እሱንም አውቶማቲካሊ ጀነሬት ያደርጋል። ዘን ፎን ነምበር ቬሪፋይ ያደርጋችሁበትን ፎን ነምበር፣ የዩቲዩብ ቻናላችሁን ኢሜል፣ እያንዳንዱ ሰከንዳሪ የምታስገቡ ከሆነ አገራችሁ ሎኬሽኑ ያላችሁበት ምናምን ሙሉ ዲቴል መጀመሪያ ቻናላችሁ ሞኔታይዝ ሲሆንና ሲከፈት የሞላችሁትን ኢንፎርሜሽን ነው የሚያመጣው። ሌላ ምን የሚያመጣው ነገር የለም። አሁንም ወደታች ስክሮል ስታደርጉ ሪሙቫል ኦፕሽን ስኬጁልድ ሴንድ 7 days ኖቲስ ማለት ይሄን የኔን ቪዲዮ ወስዶ የጫነው ሰው በ7 ቀን ውስጥ ቪዲዮውን ራሱ እንዲያጠፋው። ያ ማለት ከኮፒራይት ፍሪ ይሆናል ማለት ነው። ራሱ አውቶማቲካሊ just 7 days ሰጥቶታል። አናውንስ ያደርጋል በኢሜሉ። ሶ በዛ 7 ቀን ውስጥ ይሄን ኮፒራይት እንዳለው እየተነገረው ያን ቪዲዮ ካላጠፋው፣ ለምሳሌ አሁን እችን ቪዲዮ ትናንት አፕሎድ አድርጌያለሁ ብያችኋለሁ። 28ኛው ኦር 27ኛው ደቂቃ ላይ አሜሪካን ጎት ታለንት ታምራትና ቶማስ ያቀረቡትን አስገብቻት ነበር ቆርጬ። ከ3 ሰዓት ከ4 ሰዓት በኋላ ኮፒራይት እንዳለበት ሲነግሩኝ ክሪምፕ አድርጌ ያወጣሁት። ስለዚህ ስላወጣሁት ኮፒራይቱ ጠፍቷል ማለት ነው፣ ወይም ደግሞ ስትራይክ የለውም። ነገር ግን እስከ 7 ቀን ቆይቼ ባላጠፋውስ አውቶማቲካሊ ራሳቸው ዲሊት ያደርጉታል ማለት ነው። ቪዲዮውን እንዳለ ያጠፉታል። ቆርጠው ሳይሆን ሙሉ ለሙሉ ዲሊት ያደርጉታል። እንዲሁም ደግሞ ስትራይክ ይልቁብኛል ማለት ነው። ስለዚህ 7 days ይሰጣችኋል። በተሰጣችሁ 7 ቀን እናንተ አክሽን መውሰድ አለባችሁ። ያለበለዚያ ግን አይተዋችሁም። በቃ 7 ቀን ተሰጧችኋል አክሽን እንድትወስዱ። ካልወሰዳችሁ ራሱ አውቶማቲካሊ ቼክ እያደረገው ስለሆነ ዲሊት ያደርገዋል፣ ኮፒራይት ልክባቸዋል። ይሄኛውን ስታንዳርድ የሚለውን ሰሌክት አድርጎ ሳሚት ካረገላቸው ግን ለዩቲዩብ ቲሞቹ ማለት ነው ከባድ ነው። ኖርማሊ ቻናላችሁ ስትራይክ ይኖረዋል። አውቶማቲካሊ እዛው ላይ ነው ቪዲዮን የሚያጠፉት። የእናንተን 1 ቀን 7 ቀን መቆየትና ራሳችሁ እንድታጠፉ ሁላ ኦፕሽን አይሰጧችሁም። ምናልባት የኮንተንቱ ኦነር አይ በስተት ሊሆን ይችላል እስኪ እድል ልስጣቸው ብሎ የማይታገሳችሁ ከሆነና ከባድ የሆነ ጸባይ ካለው ማለት ነው እዘን እዚህ ጋር ሌጋል አግሪመንት ቲክቲክ ያደርጋሉ። ሲግኔቸራቸውን ወይም ደግሞ ስማቸውን ይጽፋሉ። ፋይናሊ እዚህ ጋር ሳሚት ማለት ብቻ ነው የሚጠበቅባቸው። ሶ አይ ገና ጀማሪ ነኝ የት ያቀኛል የት ያገኘኛል እያላችሁ የሰው ቪዲዮ፣ የሰው ሙዚቃ፣ የሰው ሙቪስ እየቆራረጣችሁ አታስገቡ። ምናልባት ዛሬ ቪዲዮን አፕሎድ ስታደርጉ ፍሪ ሊላችሁ ይችላል። መቼ እንደሚላክባችሁ አታውቁም። ስለዚህ ኖርማል ነፃ ሆናችሁ ጄኒውን የሆነ ቻናል እንዲኖራችሁና ፊውቸሪታችሁ ያማረ እንዲሆን ፕሊስ የሰው ዳታ አትጫኑ። የኔን ለምን ጫናችሁ እያልኳችሁ አይደለም፣ እኔ እረዳችኋለሁ። ነገር ግን ፕሊስ እንዳትጎዱ ስለምፈልግ ነው። ምክንያቱም እንዴት እንደሚያደክማችሁ ብዙ ነገር እንደለፋችሁ አውቃለሁ። ስለዚህ የራሳችሁን ብዙ ነገር ጥራችሁ ትልቅ ደረጃ ደርሳችሁ የሰው 1 2 3 ዳታ ብቻ ስለጫናችሁ ቻናላችሁ እንዲታገድ ኮፒራይት እንዲላክባችሁ እና ኖርማሊ እንዲዘጋም አልፈልግም። በዚህ በኮፒራይት ምክንያት ራሱ አንዳንድ እህት ወንድሞቼ 1 ሴሚስተር 2 ወር 3 ወር 1 አመት ኖርማል ቻናላቸው ሞኔታይዝ ሆኖ መኒ ሜክ ማድረግ ከጀመረ በኋላ በተደጋጋሚ ይሄ ኮፒራይትና ስትራይክ ሲላክ ያንዷ የዛች ኮፒራይት ወይም ስትራይክ የተላከባት ቪዲዮ ሳይሆን ኖርማሊ የቻናሉ ሞኔታይዜሽን እስከመነሳት ሁላ የደረሰባቸው እህት ወንድሞቼ አሉ። ፕሊዝ ጥንቃቄ አድርጉ፣ ኬርለስ አትሁኑ። አንደኛ በተደጋጋሚ ቻናላችሁ ላይ ምን እንዳለ ዩቲዩብ ስቱዲዮ ላይ ትገቡና ዘን ዳሽቦርድ የሚለውን ክሊክ አድርጋችሁ ኮፒራይት ውስጥ ገብታችሁ እያንዳንዱን ከኮፒራይት ፍሪ ነው የሚለውን ቼክ አድርጉ። የእናንተን ቪዲዮ ወስዶ የጫነ ካለ እናንተ የሌላ ሰው ቪዲዮ ጭናችሁ ከሆነ እያንዳንዱ ይላክላችኋል። እዚሁ ላይ ገብታችሁ ቼክ አድርጉ። ኖርማል ዳሽቦርድ ላይ ልክ እንደምታዩት ኢምፖርታንት ኖቲፊኬሽን
ማለት የሚጠቅማችሁና ተሎ ኢሚዲየትሊ አክሽን መውሰድ ያለባችሁ ማለት ነው። ሶ የሚጽፉላችሁ ነገር አለ። ለምሳሌ ከሴኩሪቲ አንፃር ያ ማለት ቱ ስቴፕ ቬሪፊኬሽን የሆነ ነገር ከሆነ በቻናላችሁ ብዙ ሰው በተደጋጋሚ ሎጊን እያለ ከሆነ እንዲሁም ደግሞ ኮፒራይት ከተለከባችሁ እያንዳንዱ ስለሚነግራችሁ ከቻላችሁ በየቀኑ ካልቻላችሁ ደግሞ በየ2 በየ3 ቀን በየሳምንቱ እየገባችሁ ቼክ አድርጋችሁ መውሰድ ያለባችሁን አክሽን ለመውሰድ ሞክሩ። በእርግጠኝነት በተለይ ጀማሪ ለሆናችሁ ዩቲዩበሮች እጅግ በጣም ይጠቅማችኋል። ይሄን ለማለት ነው። አሁንም በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።